ያለፈው ጉዳቴ ጠባሳው ሳይለቀኝ ዛሬም እንደገና መከዳት አወቀኝ። ያስታመምኩት ልቤን ክባዘን ወረሰው። ይበለኝ እኔንስ እንዴት ከባቢተኛል ሰው። አወይ መጃጃሌ እንደ ልጅነቴ ሳቅ እያታለለኝ ከምችለው በላይ ሰው ማመን ገደለኝ። ልጆችን ይዤ ጎዳና ላይ የሚወደኩትኝ አላቅም። ምን ማለት እንዳለብኝ በጣም ከፍቶኛል። በነገራችሁ ላይ ሁለቱ እኔን ከማላስወጡት ተስማሙ። ያሉት ደግሞ አዲስ አበባ ነው ምናምን እነሱም አብረው መኖር ጀምረዋል። ለካ በሲስተም ነው እኔን ያስወጡኝ ከመሀል እና በጣም ከፋኝ። በጣም ብኝ እናቴ እኔንሽ ምግብ እንብላ ምግብ ሀሚ ምግብ እንብላ ምግብ እፍትሮ ምናምን ነገር ነው ያባረሩኝ። አብረው መኖር ጀምረዋል። እንግባ ምግብ እሺ እንበላለን። በዚህ ውሻ አድርጎ ማባረር አልነበረበትም። ለእኔ ሞራል ምናምን ባይጨነቅ ለልጆቼ መጨነቅ ነበረበት። ካሜራማን አብሮኝ አልነበረም እንጂ ያለውን ነገር እንዳለ አሳያችሁ ነበረ። ከወሊሶ ግን ስንመጣ አብረን ነበር የመጣ ነው እና ከካሜራማኑም ጋር ግን ደግሞ እሱ ወደ አክስቱ ቤት ሄዶ ነበረ። እዛ ሚስቱ ናት ደግሞ የጠራችኝ እና ያለውን ጉድ ምናምን እንድታሳየኝ። የሰው ልጅ ክፋት ግን በጣም ነው የሚገርመው። አላውቅም በቃ እኔ አንድ ሰው የለም እዚህ የማውቀው። እዚህ መጥቼ ምናምን እየተሰቃየሁኝ ነው እኔ። እሺ እኔ ሀሚ እንብላ ይህን ቪዲዮ ለማማጨቢያ አድርሱልኝ። በመጀመሪያ ደረጃ ኢትዮጵያ ውስጥ ቆይ የህግ አካል የለም። ለልጆች ትንሽ አትጨነቁም? ልጆች መብታቸው እየተነካ በዚህ ደረጃ እየለመነችባቸው የገዛ ልጆቿን በዚህ ደረጃ ወርዳ እየመጣች ለምንድን ነው የህግ አካሎች ዝም የምትሉት? ለምንድን ነው ማለት እሷ ለኢትዮ ብላ እንደሆነ እናውቃለን። የማማጨቤ ውሸት ወላሂ አልቅም። በዚህ ደረጃ ግን በልጆችሽ ትነግጅባቸዋለሽ ብዬ አንድ ቀን እኔ አስቤ አላቅም። ይቅርታ አድርግልኝ ጨቤዋ። እኛ ያንቺን ውሸት በደንብ ጠንቅቀን እናውቃለን። የልጅሽ አባት ሲጀመር ያሁኑ የመጀመሪያው የልጅሽ አባት ቢኒ ነው። የሁለተኛው ልጅሽ ደግሞ የገዛ ሀገሮች ልጆች ቲክቶክ ላይ እየተናገሩ ነው። ባልሽ ሶሻል ሚዲያ ላይ ተጠቃሚ አይደለም። ኦኬ ተጠቃሚ እንዳልሆነ ደግሞ የገዛ የሀገሮች ልጆች እየሰሩብሽ ነው ቪዲዮ። እኔ በጣም የገረመኝ ነገር ግን ቆይ እቺ ልጅ ሆይ የሚላት የለም? እናት የላትም? ቤተሰብ የላትም? ለምንድን ነው የማትመክሯት? ለምንድን ነው በገዛ ልጆቿ በዚህ ደረጃ? ህፃኖች እኮ ነገ ወዲያ አድገው እኮ እናታቸውን እኮ ይጠላሉ። ለምንድን ነው ዝም የምትሉት? ለምንድን ነው እያያችኋት በዚህ ደረጃ በቃ ልጆቹን አቢውዝ የምታረጋቸው? ለምንድን ነው ጸጥ የምትሉት? ለምንድን ነው ዝም የምትሏት ነው ትልቁ ጥያቄ። ምክንያቱም እማማ ጨቤ ገንዘብ ካገኘሽ እናቷንም ትሸጣለሽ። ከመሸጥ ወደ ኋላ አትልም። ገንዘብ ታገኝ እንጂ እኔ ባይዘው እማማ ጨቤ በጣም የምታስጠላይ ማለት ነው። በመጀመሪያ ደረጃ የምታስታውሱ ከሆነ የፈመሰች በመጥፎ ነገር ነው። ቲክቶክ ላይ 500 ድርሃም የሳውዲ ገንዘብ እንሰጥሻለን የሆነ በይ ብለዋት ማለት ነው። እሱም ብላ ነው የፈመሰችው። መቼም አትረሱም። እቺ ልጅ ገንዘብ ካገኘች እናቷንም ትገላለች ስንላችሁ በምክንያት ነው። የምታረገው ነገር ሁሉ እኔ እኮ በጣም የምታናደኝ ተዝለክልካ ምን ብላ ቆሽሻ በቃ እራሷን ማጠብቅ ጋንድያውና ነው የምትሰራው። ጋንድያ እንዲው ቢያንስ የህፃንና እንትን ሴቶች ጉዳይ የላችሁ? ልጆቿን በዚህ ደረጃ እያንከላታሽ በዚህ ደረጃ አቢዩዝ እያደረጋቸው በዚህ ደረጃ ጭንቅላታቸውን እየነካሻቸው ነገ ወዲያ እኮ እነዚህ ልጆች አድገው ምናልባት የጤና ባለሙያ የተለያዩ ኃላፊዎች ይሆናሉ። ኦኬ ለምንድን ነው ዝም የምትሏት? ሲጀመር ባሏ የሶሻል ሚዲያ ሰው አይደለም። ባሏ በጣም የተከበረ ስርዓት ያለው ሶሻል ሚዲያ አይወጣም። ይሄኛው አብሯት የሚሰራ ልጅ ባሏ አይደለም። ተከራይታ ወይም እሱ ቻናል አለው እሷም ለቻናሏ ነው አብረው የሚሰሩ። ለምንድን ነው ግን በልጆቹ እንደዚህ ልጆቹን በቃ ዲስሪስፔክት ስታረጋቸው ልጆቹን እንደዚህ ስታቆሽሻቸው ልጆቹን በዚህ ደረጃ እንትን ስትላቸው ለምንድን ነው ዝም ብላችሁ የምታዩት?
ጥያቄ ነው ማለት እናንተ ሰው ህዝብን ወክላችሁ ነው አይደል እዛ ላይ የተቀመጣችሁት በዚህ ደረጃ በልጆቿ እየነገደች ልጆቿን እንደለማኝ ይዛ እየተሽከረከረች በዛ ሀዘኔ በዛ እያለች ለምንድነው ዝም የምትሏት ልጆቿን አርጉና ቀሙና ውሰዱና ቢያንስ አንድ ሳምንት ትየው ልጆቿን ተቀምጣ ከዛ በኋላ የልጅ ትርጉሙን ማወቅ አለባት ገባችሁ በዚህ ደረጃ በአላህ ተዝለክልካ ምን ብላ መታ በዚህ ደረጃ ልጆቿን አቢውስ ስታደርግ ለምንድነው ዝምላችሁ የምታዩት ለምን ባሏ ደግሞ በጣም የተከበረ ስርዓት ያለው ሰው ነው ገባችሁ በጭራሽ እሷ እንደምታወራው አይደለም እሷ ባለየ ስለሆነች ቢኒን ጨቅጭቃ አባረረችው ቢኒን አሁን ደግሞ ጭራሽ ብላ ደግሞ ባይዘው ቢኒን ለመፈመስ ነው ያገባችው በሱ ፈምሳለሁ ብላ ነበር አልሆነም ምክንያቱም እሱ ሰለምቴ ነው እሷ ሙስሊም ናት ከዛ በኋላ ምን ሆነ አልሆነም ቢኒን አባራ ነው እንግዲህ አሁን እየተዝለከለከች አለችው እና እንደ ሐሳብና እንደ ሂሳብ የህፃኖች ምንድነው የምትባሉ የህፃኖች ምናምን ሐላፊ የምትባሉት በዚህች ልጅ የሆነ ነገር እንድታረጉ እንፈልጋለን በማይማጨበኝ ለምን ልጆቿን እያሳቀቀች ያለች ልጅ ናት ገባችሁ አሁን ይሄ ሁሉ ነገር ምንድነው 100 ሺህ ለመግባት ነው የምትጋጋጠው ጎተት እያረች ሰው ምን አለ ደህና ነገር ለብሰሽ ብትመጭ ሶ እየሰራሽ ነው ሚክ ታረጋለሽ በኢቲዩ ገንዘብ ታገኛለሽ ምን አለ ለብሰሽ ምን አለ ይዘልዛላ ጡትሽን ከነሹ ብትመጩ ምን አለው ከምር እንዴው ጡቷን ማለት ነው ጡቷ ምን አለ ሲቲያና ለብሳ ብትመጣው እኔ እኮ ግርም የምትለይ ደግሞ እኮ የፈረደበት ባሌ ሌላ ሚስት አለው ሌላ ቂጥ አለው ሌላ ሙርጥ አይደብርሽም እንዴ አንቺ እኛ ሲጀምር እኮ የምትሰሩ ስራ ውሸት እንደሆነ ሁሉንም እናውቃለን ዩቲዩበር እኮ ነን እኮ ማን ምን እንደሚሰራ እኮ በደንብ ጠንቅቀን እናውቃለን ማን ትክክለኛ ላይፍ አለው ማን የውሸት ላይፍ አለው ማን ነው ምን እያረጋ ያለው እኮ ዩቲዩበሮች ነን እኛ ደንቆሮ አይደለንም ባይዘው እያንዳንዷን እናውቃለን ሰው ደግሞ ስለጠላሽ ራሱ ብዙም እይታ አላገኘም ወደ 30 ሺህ ብቻ ነው እይታው ለምን ሰው ጠላሽ እጅጃልሹ ገባሽ እጅጅ ማለት ነው እጅጅ ሰው እንዴት ነው በዚህ ደረጃ እጅጅ የሚለው እና ማማጨቤ ከቻልሽ ለልጆችሽ ጭንቅላት ተጨነገሩ አንቺ ገንዘብ ካገኝሽ እናትሽንም ከማሳደድ ወደ ኋላ አትይም አንቺ የምትፈልጊው ገንዘብና ገንዘብ ብቻ ነው አለቀ ደቀቀ ስለዚህ ለልጆች ተጨነቂ ልጆችሽን ዲስሪስፔክት አታርጊ አትዋረጅ በዚህ ደረጃ የዚህን ያክልኛ ሞኝ አይደለንም ብዙ ነገር እናውቃለን በጣም ብዙ ማለት ነው ግን ባልሽ ራሱ ቢኒ ማለት ነው አሰቃይተሽ ሰደሹ አሁን 100 ሺህ ለመሙላት ብለሽ በዚህ ደረጃ ትጋጋጫለሽ እንዴ ትጋጋጫለሽ አድርሱልኝ እናቴን ባሏ ደግሞ የሶሻል ሚዲያ ተጠቃሚ አይደለም ውዶቼ ሶሻል ሚዲያ ላይ አይወጣም ተጠቃሚ አይደለም ሶሻል ሚዲያ ወጥቶም አያውቅም የልጇ አባት ሶሻል ሚዲያ ወጥቶ አያውቅም ገባችሁ ሶሻል ሚዲያ ላይ አይወጣም በጣም የተከበረ ስርዓት ያለው ምን ያለው ነው እቺ ግን ሁሉ ጊዜ ዘልዘል እያለሽ ሁሉ ጊዜ ማለት ነው ሁሉ ጊዜ የምትሰራው ነገር የጅል አንፎ ስራ ነው ሰው ለፍመሳ ተብሎ በዚህ ደረጃ ራሴን ጥዬ ልመጣ ይቅርታ አድርጉልኝ እኔ ባልፈምስ ባፍንጫ ይውጣ እንጂ በዚህ ደረጃ ራሴን እንደዚህ አጃጅዬ መምጣት አልፈልግም በዚህ ደረጃ ማለት ነው ገባችሁ ባሏ ደግሞ ይሄ የልጇ አባት ደግሞ ሶሻል ሚዲያ ላይ አይወጣም እኔ ልንገራችሁ ወጥቶም አያውቅም በጣም የተከበረ ሰው ነው ገባችሁ በጣም ማለት ነው በጣም ስርዓት ያለው በጣም ጎበዝ በጣም የተረጋጋ ነው ይሄኛው አብሯት የሚሰራው ልጅ ገንዘብ ተከፍሎትም እኔ ልንገራችሁ ምስጥሩ እኔ ልንገራችሁ እንዴ ለሰብስክራይብ ብለሽ በዚህ ደረጃ ራስሽን ማርከስ ለሰብስክራይብ ብለሽ ለሰብስክራይብ ብለሽ በዚህ ደረጃ ራስሽን እንደዚህ አይደብርሽም እንዴ በአላህ ግድኩ እኔ እኮ ግርም የሚለኝ እንዴው ሰገጤ ግን ማለት ነው ገንዘብ አይቅመስ ውዶቼ ሰገጤ ገንዘብ አይቅመስ ገንዘቡን ስለቀመሰችው ገንዘቡ ካናቷ ላይ ወጣ ጨቤዋ አሁን በልጆቿ እንደዚህ ታላግጣለሽ ለገዛ ልጆቿ ያልሆነች ሰው እኔ ለሌላ ሰው ትሆናለሽ ብዬ እኔ አልልም ወላሂ ለልጆቿ ቢያንስ አትሆንም
የተገዛው ባል ደግሞ ሲያሳዝን ገንዘብ እየተከፈለው ነው አብረው የሚሰሩት። እረበ ፈጣሪ እኔ እናቷ ለምን እንደማትነግራት ራሱ አላውቅም። እናቲቱ ለምንድን ነው የማትመክራት? እናቲቱ ለምንድን ነው የማትመክራት? ጎበዝ ናት፣ ጀግና ናት በስራዋ። ኦፍ ኮርስ በስራዋ እኔ በጣም ነው የማደንቃት። በስራዋ በጣም ጎበዝ ናት። ግን የምታረገው ነገር ደግሞ በጣም ነው የሚያናድ። በተለይ በልጆቿ የምታረገው ነገር በጣም ነው የሚያስጠላው። እኔ ማቆይ እኔ ቴሌግራም አለኝ ሙልጭ አርጌ ነው የምጠቀጥቃት በቴሌግራም ጨቤ ወላሂ ቴሌግራም አለኝ ሙልጭ አርጌ እስከሚነስራት ነው የምነግራት። እስከሚነስራት ማለት ነው። ለምን ልጆቿ ካልሆነ ልጆቿ ተነጥቀው መንግስት እንዲያሳድጋቸው እንፈልጋለን እንጂ በዚህ ደረጃ በልጆቿ እንድትለምን አንፈልግም። አድርሱላት።